አሁን እነ ጌታቸው ረዳና ጻድቃን ሲመጡ ብዙ ነገሮች አትሊስት 3 ነገሮች ምናምን አስቼ ነበር። አንድ ተገፍተዋል። ይሄ ቡድን ከመገፋት አልፎ በዛኛው በጀነራሎቹም መቀሌ በቀረው ቡድን መገፋት አንስቶ እንደውም የግድያ ሙከራ ሁሉ ተደርጎብናል ብለዋል። ስለዚህ አንደኛ ፐርሰናል ቂም አለባቸው ብያለሁ እና እዛ ሲከራከርልን የቆየው ቡድን ነው እኮ የነ ደብረጽዮን ቡድን ነበር ልክ ወደሚል ያመጣዋል እንትኑን እና ይሄ ነርቨስ አድርጓቸዋል ጌታቸው ረዳን። ምንድን ነበር ታዲያ ወደዚህ የመጣሁበት ጦርነት ሊካሄድ ነው ማስቀረት ካልቻልኩ የትግራይ ኃይሎች በተደጋጋሚ ጊዜ ባልተለመደ መልኩ ስጋታቸውን ያየሁት በቲፒኤልኤፍ በኩል ማለት ነው። መግለጫዎችን አይተ ከሆነ እየቀረበ እንደመጣ ነው የሚያሳዩት። ደረጃ በደረጃ የሚያወጡት ስጋት ነው የሚያሳዩ። እሱም የሚነግርህ ነገር ጦርነት በቃ ጫፍ ላይ እንደደረሰ ነው። እንዳለ ነጥቦቹን ስትገጣጠም ጦርነት አይቀሬ ይመስላል። ባለፈው ጊዜ እንዳልኩት ተአምር ካልመጣና ትራምፕ ምናልባት ከኢራን አይናቸው ላይ ካነሱ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ ተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ እናተኩራለን። የዚህ ሳምንት በስፋት ሲነሳ የነበረው ጉዳይ የፌዴሬሽን ምክር ቤት አከራካሪ በሆኑ በጠለምት፣ ወልቃይት፣ ራያ ጉዳዮች ላይ የወሰነውን ውሳኔ ይገኝበታል። ይህን ተከትሎ በርከት ያሉ ጉዳዮች እየተነሱ ነው። አቶ ጌታቸው ረዳም የፍርድ ቤት ውሳኔ ወደ ፍርድ ቤት ጉዳዩን በመውሰድ እንዲታገድ አድርጓል። በርከት ያሉ የህግ የፖለቲካ ጉዳዮችን እናነሳለን። አብራችሁን ቆዩ። አሚጎ እንኳን ደህና መጣ። ባለፈው ሰኞ የፌዴሬሽን ምክር ቤት አንድ ውሳኔ አሳልፏል። ያ ውሳኔው እንግዲህ በጠለምት፣ ወልቃይት፣ ራያ በእነዚህ 3 አጨቃጫቂ አከራካሪ በሆኑ አካባቢዎች ላይ አንድ ውሳኔን አሳልፏል። ለክልል ምክር ቤት ሳይሆን ቀጥታ ለህዝብ ተወካዮች ምክር ቤት ለፌዴራል እንዲመርጡ የሚያደርግ ነው። ይህ ውሳኔ የትግራይ ኃይሎች ሙሉ በሙሉ ሊባል በሚችል መልኩ የትግራይ ተቃዋሚ ፓርቲዎችም ፖለቲከኞችም ሙሉ ለሙሉ ተቃውሞታል። በአንጻሩ ደግሞ በአማራ ክልል ያሉ ፖለቲከኞች ደግሞ ለሁለት የመከፈል አዝማሚያ አላቸው። እንደነ አብን፣ አዲሃን እንደዚሁም ደግሞ እዛው እንደነ ኮሎኔል ደመቀ የሚያስተዳድሩት አስተዳደርና ኮሚቴ ውሳኔውን ደግፈውታል። ከፊል ድል ነው፣ ሙሉ ድል የሚገኘው ሙሉ ለሙሉ ወደ አማራ ሲመለስ ነው የሚል ነገር አንስተዋል። ሌሎች ደግሞ በጥርጣሬ ያዩታሉ። በአማራና በትግራይ ህዝብ መካከል ቅራኔ ለመፍጠርና ወደ ግጭት ለማስገባት በሚል የተወሰነ ውሳኔ ነው በሚልም ሲወዛገቡበት ቆይቷል። ዛሬ ደግሞ ጌታቸው ረዳ ምርጫ ቦርድን በፍርድ ቤት ከሰው ውሳኔው እንዲታገድ አድርገዋል። ይህ በጣም አነጋጋሪ ከሆኑ ጉዳዮች መካከል የሚጠቀስ ነው። ምንድን ነው በሁለቱም በኩል የሚቀርቡት መከራከሪያዎች? ምንድን ነው የሆነ ያለው? ከጀርባው ምን አይነት የፖለቲካ ጉዳዮች አሉ የሚለውን ነገር በስፋት እናያለን። በጣም ካስገረሙኝ መግለጫዎች መካከል የትግራይ ጊዜያዊ መንግስት ካውንስል እና የትግራይ ሰላምና ጸጥታ ቢሮ ወይም በተለምዶ ትግራይ ዲፌንስ ፎርስ የሚባለው TDF ያወጡት መግለጫዎች ናቸው። በአማራና በትግራይ መካከል ስንጥቃትና ግጭት ለመፍጠር ታልሞ የተወሰነ ውሳኔ ነው። ነገር ግን የአማራና የትግራይ ህዝብ ዳግም ደም አይቃባም፣ ወደ ግጭት አይገባም፣ ተነጋግረን እንፈተዋለን የሚል ነገር አንስቷል። ሌላው አስገራሚ አስተያየት ያየሁት የሀራ መሬት ታጣቂዎች ናቸው። ህወሓትን ለመገልበጥ ነው ወደ ነፃ መሬት የወረድ ነው ይላሉ። እነዚህ ኃይሎች ከሰሞኑ ባሰራጩት ቪዲዮ ላይ ይህን ውሳኔ ተቃውሞ ወልቃይትን በኃይል ለመቆጣጠር ለታጣቂዎቻችን ትዕዛዝ ሰጥተናል የሚል ጉዳይ አንስቷል። በጥቅሉ እንነሳና የተሰጡትን አስተያየቶች እንዴት አያቸው እና ወደ ውሳኔው በኋላ እንመጣለን። እንግዲህ እንደ ፍላጎቱ ነው የሚያየው። የብሔር ፖለቲካ ነው። ብሔር ወከለናል የሚሉ ድርጅቶች አሉ። በቲፒኤልኤፍ በቀደም ባልከው በቲፒኤፍ TDF ያው የቲፒኤልኤፍን የፖለቲካ አመራር ደግፎ የቆመ ነው። በአጠቃላይ እነዚህ ለትግራይ ጥቅም ቆመናል የሚሉ የትግራይ ብሔርተኝነት ታጋዮች ስለሆኑ የምትጠብቀው ተቃውሞ ከዛ እንዲመጣ ነው። በአማራ በኩል ያሉት ደግሞ ፋኖ ብዙም ድምፅ አላሰማም፣ አላየሁም። በደጋፊዎቹ በዛ በኩል አሉ። ግን ሌሎቹ ደግሞ አሁን ተቃዋሚ ነን ብለው የገቡ የአብን ሰዎች አሉ። እዚህ ፌዴራል መንግስት ላይ ስልጣን የተካፈሉ ከዛ ተከዜ ዘብ የሚባል አለ። እዛ ወልቃይት የተከዜ ዘቡ
ከፊል ድል ነው ብሎታል። አብኖች ደግሞ በጣም የሚበረታታ እርምጃ ነው ብለውታል። ቲያትር ነው የሚሉ አሉ። ቲያትር ነው ኢን ሴንስ የጠቅላይ ሚኒስትሩ ወይም ፌዴራል መንግስት ካለ ጦርነት አሁን በተለይ ጌታቸው ረዳ ካስገቡ በኋላ ፍርድ ቤት ካሳገዱ በኋላ ካለ ጦርነት እንደዚህ በህጋዊ መንገድ በሰላማዊ መንገድ መፍታት ይቻላል የሚለውን ለማሳየት ቲያትር ስቴጅ የተደረገ ቲያትር። ጦርነት መክፈት የለባችሁም ቲፒኤልኤፎች፣ ይኸው ከእናንተ ወገን የነበረ ሰው ይኸው ተከራክሮ ፍርድ ቤት ማሳገድ ይቻላል፣ ከተፈለገ ፌዴሬሽን ምክር ቤት መጠየቅ ይቻላል የሚለውን ለማሳየት ከጦርነት ውጭ ሌላ አማራጭ ነበራቸው። በኋላ ጦርነት ከተጀመረ ነበራቸው፣ በዚህ መልክ መሄድ ይችሉ ነበር የሚለውን ለማሳየት ነው የሚሉ አሉ። አንተ ቅድም እንዳነሳው በትግራይና በአማራ መሀል ሽብልቅ ለመክተት ነው፣ ስንጥቃት ለማስፋት ነው የሚለውን ቲዲኤፍ እና ትግራይ መንግስት አንስተዋል። እነሱም በተለያዩ በደጋፊዎቻቸውም በራሳቸውም ጌታቸው ረዳ በጣም በፍጥነት ብዙ አፕዴት ጽፈዋል ትዊተር ላይ ምንትንም ላይ ምንድን ነው እየተባለ ያለው የሚለው ተመልካዮቻችን ደፋር እንዳይሉኝ የኮንስቲቱሽናል ህግ ተማሪ አይደለሁም እኔ፣ ግን ህገ መንግስቱ ወሳኝ የመከራከሪያ ነጥብ ስለሆነ ስከታተል ቆይቻለሁ። በህገ መንግስት መካከል የሚደረጉ ህገ መንግስቱ ባሉት አንቀጾች የሚጻፉም ጽሁፎች፣ አርቲክሎች ፐብሊሽ የሚደረጉ ጆርናሎች ላይ መጽሐፎችንም ለማንበብ ሞክሬያለሁ። የኔ ድምዳሜ ከህገ መንግስቱ ውልቃት ህገ መንግስቱ እርስ በርሱ የሚጋጩ ነገሮች አሉት የሚል ነው። ብዙዎች ይስማሙበታል በእርግጠኝነት። እሱን እያነሱ ነው ያሉት ቲፒኤልኤፍ እና ፌዴሬሽን ምክር ቤት። በዛ በፌዴሬሽን ምክር ቤት በኩል ደግሞ የምርጫ ቦርድ የሚለውን ትንሽ ለማሳየት እሞክራለሁ። ቲፒኤልኤፍ መጀመሪያ ፌዴሬሽን ምክር ቤት ያወጣው ውሳኔም እንደሚለው እነዚህ አወዛጋቢ በሁለት ክልሎች መካከል የማንነት ጥያቄ ያለባቸው የግዛት ምንድን ነው ጥያቄ ያለባቸው ያልተመለሱ ቦታዎች ስለሆኑ ምርጫ ይሄ ነገር እስኪፈታ የማንነት ጥያቄው የግዛት ባለቤትነት ጥያቄው እስኪፈታ ድረስ በትግራይ ክልል ስር አይሆኑም እነዚህ። ስለዚህ የክልል ምርጫ ማካሄድ አይችሉም፣ የክልል ምክር ቤት ምርጫ እስኪፈታ ድረስ ማካሄድ አይችሉም ነው ውሳኔው። በትግራይ ስር ሆነው ማካሄድ አይችሉም ነው ውሳኔው። ከዛ ይህን እንዳለ ያዝልኝና የትግራይ ቲፒኤልኤፍ ደግሞ መልስ ሰጠ። ያለው ምንድን ነው? ብዙ መስዋዕትነት ከፍለን ይሄ አንድ የሚነሳበት ነገር ነው። ባይዘወይ ህገ መንግስቱ የቲፒኤልኤፍ የፖለቲካ ሰነድ ነው የሚሉትን አንዳንድ ጊዜ ያረጋግጣል፣ እየረሳው ማለት ነው። ብዙ የትግራይ ልጆች መስዋዕትነት ከፍለው ለብሔር ብሔረሰቦች ያጎናጸፉትን እየነጠቀ ነው ይሄ ውሳኔ። ትግራይ በዓለም አቀፍ የታወቀላትን ድንበር ይላል እንዳውም ወረድ ብሎ ሉዓላዊ ግዛት አንድነት የሚጥስ ነው፣ ዓለም አቀፍ እውቅና ያለው ነው የሚለው የጣሰ ነው ይላል። ከዛ ስለዚህ በዚህ ምክንያት ወደ ጦርነት ወደ አልሆነ ነገር ከመገፋፋቱ በፊት ሪሲንድ መደረግ መቀልበስ አለበት፣ ውሳኔውን ማጤን አለበት የሚል መልስ ሰጥቷል። አሁን እዚህ ላይ ምንድን ነው ሁለት ነገሮች ናቸው የሚጋጩት። በአጭሩ ጥልቀት ለመግባት ሙያ በደንብ ይጠይቃል። በተመልካዮቻችን ሃይላይት ለማድረግ አንቀጽ የፌዴራል መንግስቱ የፌዴራል ህገ መንግስት አንቀጽ 2 እቺ ኢትዮጵያ የተሰራችው ከፌዴሬሽኑ አባላት ነው ይላል። እነዚህ ያስቀመጣቸው እዛ 9 ናቸው። አሁን ከፍ ብለዋል፣ አልተሻሻለም ህገ መንግስቱ። ግን ተወጣቶ ዘሰሞፍ እነዚህ ኢትዮጵያ ማለት የነዚህ ሰም ነች ብሎ ያስቀምጣል። ትንሽ ወረድ ይሄ ላይ ምን ታጠቃልላለህ? የነዚህ እንትኖች እነዚህ ክልሎች ወሰን ከሌለ
ኢትዮጵያ የምትባል ነገር የለችም። በፈቃደኝነት በኮንሰንት የሰሯት ነች። ከዛ ኮንሰንታቸውን ወይም ፈቃደኝነታቸውን ካነሱ ኮር የምትባል ኢትዮጵያ የምትባል ነገር የለችም። ግን እሱኑ ሳይጨርስ እዛው አንቀጽ መጨረሻ ላይ ከነዚህ ድንበሮች ውጭ ከክልሎቹ ድንበሮች ውጭ ደግሞ ምንን ያነሳል? ኢንተርናሽናሊ ሪኮግናይዝድ ባውንደሪ ቴሪተሪ እንዳላት በዓለም አቀፉ ሕግ እውቅና ያለው እንዳላት። ይሄ ማለት ከኬንያ ጋር ያለን ከሱዳን ጋር ያለን ምናምን ማለት ነው። እሷ ጋር ትንሽ ኢትዮጵያ የምትባል ድንበር እንዳለች በፊት ከላይ የሌለው የክልሎቹ ድንበር ከሌለ ኢትዮጵያ ድንበር የሚባል ነገር እንደሌለ ነው የሚያስቀምጠው። ትንሽ ወረድ ይልና ደግሞ ዓለም አቀፍ እውቅና ያለው ይላል። ዓለም አቀፍ እውቅና ያለው ሲሆን ዓለም አቀፍ እውቅና ዩናይትድ ኔሽን ስትሄድ የትግራይ ድንበር የሚባል የለም። የኢትዮጵያ ድንበር ስለሆነ እሱ የኢትዮጵያን ነገር ነው እየተመለከተ ያለው ማለት ነው። አሁን አንቀጽ 2 እንደዚህ ይልና ወረድ ብሎ ደግሞ አንቀጽ 8 ይመስለኛል። ይሄ እዛው ላይ ደግሞ ምን ይላል? እነዚህ ክልላት ሉዓላዊ ስልጣን እንዳላቸው በጣም ብዙ አገራት ያልተለመደ ሉዓላዊ ስልጣን እንዳላቸው፣ ሉዓላዊ ግዛት አንድነት እንዳላቸው ይሄን ነው የትግራይ መንግስት ቲፒኤልኤፍ እየተናገረ ያለው እንዳላቸው ይነገራል። ከዛ ቲፒኤልኤፍ አሁን ደብዳቤ ሲጽፍ ምን እያለ ነው? ኢትዮጵያ አንድ የተባበሩት መንግስታት አባል ድርጅት ነች። ይሄ የተባበሩት መንግስታት ድርጅት አባልነት እውቅና ሲሰጣት ይሄን ህገ መንግስት ይዛ ነው የኢትዮጵያ ህገ መንግስት። ስለዚህ በዛው ይሄ ህገ መንግስት ከታወቀ ክልሎች ሉዓላዊ ባለስልጣን ግዛት ባለቤትነት ስላላቸው አልቲሜት ፓወር ያለው ክልሎ እንትኖች ብሔር ብሔረሰቦች ላይ ከሆነ ኢንተርናሽናሊ ባውንደሪያችን ይታወቅ ነበር የሚል ሌጋሊ ሶፊስቲኬትድ የሆነ ማለት ነው በጣም የሚያከራክር ዓለም አቀፍ እውቅና ስላላት በዚህ ህገ መንግስት መሰረት ህገ መንግስቱ ደግሞ ሉዓላዊ ስልጣን የሚሰጠው ድንበር የተሰመረላቸው ክልሎች ስለሆኑ የትግራይ ዓለም አቀፍ እውቅና ያለው ድንበር ነው የማለት ብዙ ያስኬዳሉ እናያለን። ከዛ ሁለተኛውን ደግሞ ትንሽ ወረድ ይሉና የፕሪቶሪያውን ህግ ይጥሳል ይላሉ። የፕሪቶሪያውን ህግ ላይ ደግሞ እንዳውም ትንሽ ያስኬዳቸዋል። እሱ ለምንድን ነው የሚያስኬዳቸው? ዓለም አቀፍ እውቅና ያለው ሲሉ የዩናይትድ ኔሽን ታዛቢዎች ነበሩ፣ ዩኤስ ታዛቢዎች ነበሩ፣ እነ ኡሁሩ ኬንያታ ነበሩ፣ ኬንያ ነበሩ፣ የአፍሪካ ህብረት አለ እውቅና የሰጠ ለማን? ለኳ። ስለዚህ ምን ማለታቸው ነው? ይሄ ስምምነት የደረስ ነው በፕሪቶሪያው ስምምነት እነዚህ ዓለም አቀፍ ሰዎች እውቅና በሰጡት ስምምነት ነው ያለ ነው። ስለዚህ ስትጥስ የኢትዮጵያ መንግስት ሲጥስ ይሄን ዓለም አቀፍ እውቅና ያለው የትግራይን እንትን እየጣሰ ነው። አሁን ይሄን በአንድ በኩል አስቀምጠው ከህገ መንግስት ተነስቶ እስከ ዓለም አቀፍ እውቅና አፒል ለማድረግ ቲፒኤልኤፍ የሄደበት ነው በረጅሙ። ከዛ ፌዴሬሽን ምክር ቤት ምን ይላል? እኔ ደግሞ ይላል ሉዓላዊ ግዛት እንዳላቸው እዛ ተቀምጧል። መገንጠል እንደሚችሉ አንቀጽ 39 ላይ ተቀምጧል። አርቲክል 2 ላይ ቅድም ያልናቸው ፌዴሬሽኑ የተሰራው ከነዚህ ነው የሚል ተቀምጧል። በፌዴሬሽኑ አባላት መካከል ግን ሉዓላዊ ግዛትን በተመለከተ አወዛጋቢነት ከተመጣ ክርክር ከመጣ ጣልቃ የመግባት ስልጣን ተሰጥቶኛል ይላል አንቀጽ 48 ላይ ፌዴሬሽን ምክር ቤት ይላል። ቁልጭ ብሎ ነው እዛ ጋር ቀደም ምን እናንተ ስናነበው ነበር። በሁለት እንትኖች መካከል ክርክር ከተነሳ ፌዴሬሽን ምክር ቤት ያንን ቦታ ህገ መንግስቱ ባስቀመጠለት መፍትሄ ያለ ዝርዝር መፍትሄ ያለ እሱ ባስቀመጠለት መሰረት ይፈታል። አሁን እያረኩ ያለሁት የአማራ ክልልና የትግራይ ክልል ይገባኛል ጥያቄ እያነሱ ነው እዚህ ላይ። ስለዚህ አለኝ ስልጣን የተሰጠኝ በ48 መሰረት የተሰጠኝ ስልጣን አለ በአንቀጽ 48 ይሄን ለመፍታት ሄጄ ሂደቱን አከናውኜ እስኪፈታ ድረስ እነዚህ ወደ አንድ ቦታ መሄድ የለባቸውም። እነዚህ ክልሎች ክርክር ተነስቶባቸዋል። አሁን
ይሄ ነው እያጋጫች ያለው ሁለቱን። እኔ መብት አለኝ ይላል ቲፒኤልኤፍ፣ ሉዓላዊ ግዛትነት የማስጠበቅ መብት ዓለም አቀፍ እውቅና ያለው ቅድም ባልኩ መሰረት በዩናይትድ ኔሽን በመታወቁ ፕሪቶሪያ አግሪመንት ላይ በህገ መንግስቱ ይፈታ በማለቱ እውቅና አለኝ ይላል። ፌዴሬሽን ምክር ቤት ደግሞ እኔ ደግሞ አከራካሪ በሆነ ጊዜ ጣልቃ ገብቼ ጉዳዩን መፍታት ስልጣን ተሰጥቶኛል በአንቀጽ 48 መሰረት ይላል። አሁን ጌታቸው ፍርድ ቤት ክስ ከሰዋል። ኤንኢቢን የሚታየው በዚህ መልክ ነው። ሁለቱም ይዘው ይቀርባሉ። ከሄደ በኋላ እናያለን። ይዘው ይቀርባሉ። በእኔ እምነት ህገ መንግስት ለትርጓሜ ብዙ ጊዜ ቀርቧል። አሁን ህገ መንግስት ትርጓሜ ከቀረበም ፌዴሬሽን ምክር ቤት ነው የሚሄደው ተመልሶ ማለት ነው። ፌዴሬሽን ምክር ቤት የህገ መንግስት ምንድን ይባሉት እነዚህ አማካሪ ቡድን አለው። የህገ መንግስት ትርጓሜን እንትን ለማለት የተቋቋመ አንድ አማካሪ ቡድን አለው። ወደዛ ይሄዳል አጥኚ ቡድን። እስከዛ ድረስ ምርጫው የሚካሄድ ይመስለኛል በእኔ አስተያየት። እንዴት ነው የሚለው ግን የሚታይ ይሆናል። አት ዘ ሴም ታይም ቲፒኤልኤፍ የሚያቀርበው መከራከሪያ የእኛ ተወካዮች ፌዴሬሽን ምክር ቤት ውስጥ የሉም፣ የትግራይ ተወካዮች እንዴት እኛ በሌለንበት ድምፃችን ባላሰማንበት ይደረጋል ይላሉ። በተቃራኒ በፌዴሬሽን ምክር ቤት ውሳኔን የሚደግፉ ቀደም ብዙ አይነት ድምፅ አለ ብላል አስተያየት። ፌዴሬሽን ምክር ቤቱን ውሳኔ ደግሞ የሚደግፉ አሉ፣ የተጻፉ እንትኖች ማለት ነው። እነሱ ደግሞ የሚሉት ቲፒኤልኤፍ ተገዶ አይደለም የወጣው፣ ፈልጎ ከተወካዮች ምክር ቤትም ከፌዴሬሽን ምክር ቤትም ምን አይነት መከራከሪያ ነጥብ አለ? ተገፍተህ ከዛ ከወጣህ በኋላ ውሳኔ መስጠትና አይኔ እዛ ውሳኔ ውስጥ አልሳተፍም ብሎ ራስን ማግለል የተለያየ ነው ኢምፕሊኬሽናቸው። እና ተገፍቶ አይደለም የወጣው፣ በራሱ ጊዜ ነቅሎ የወጣው አባላቱን ያወጣው ራሱ ስለሆነ እኛ ተጠያቂ አይደለንም። እዚህ ላይ ድምፅ ማሰማት አልተከለከለም፣ ራሱ ነው እምቢ ያለው የሚል ክርክር ያቀርባሉ። ይሄ እንግዲህ ፍርድ ቤት ቀርቧል። አሁን ለጌታቸው ረዳ አቅርበዋል። ሌላ ጥያቄ ከሌለ ወደ ጌታቸው ረዳ እዚህ ጋር የክሱ ጉዳይ ላይ የፌዴሬሽን ምክር ቤት ውሳኔን ፍርድ ቤት ማገድ ይችላል? አግዶታል። ጌታቸውም የከሰሱት ምርጫ ቦርድ ነው። ፌዴሬሽን ምክር ቤት ቀጥታ አይደለም ያዘዘው። ስለዚህ መክሰስ የሚቻለው አሁን እንትና ነው የምርጫ ቦርድ ነው። ምርጫ ቦርድ ስለዚህ አሁን የፍርድ ቤቱን ውሳኔ ወደ ጎን ብሎ ፌዴሬሽን ምክር ቤት እኔ ባልኩት መቀጠል አለበት ቢልስ ማለት ነው። ራሱን ችሎ ኢንስትሩመንቱ ይሄንን ለማስፈጸም ምርጫ ቦርድ ነው ምርጫ የሚያካሄደው። ፌዴሬሽን ምክር ቤት ያን ማድረግ ስለማይችል ነው ቀጥታ ማገስ በምርጫ ቦርድ በኩል ሄደው ማለት ነው። ምርጫ ቦርድ በሚደረገው ክርክር ላይ ግን ከምርጫ ቦርድ ጋር የሚደረገው ክርክር ላይ በኋላ የሚመራው ነገርየው ወደ ፌዴሬሽን ምክር ቤት ነው። ያኔ ቀጥታ ይመለከተዋል። ምን ይሆናሉ ውጤቱ የሚለውን አብረን እናያለን። እንግዲህ በጣም ብዙ ጉዳዮች አሉ። በአሁን በሁለቱም በኩል እየተነሱ ያሉ ጉዳዮችን አይተናል። በተለይ የአቶ ጌታቸው ረዳ ጉዳይ እጅግ መነጋገሪያ ሆኗል። ውሳኔው ከተወሰነ በኋላ ካለፈው ሰኞ አንስቶ በርከት ያሉ ልጥፎችን አስተያየቶችን ሲያጋሩ ነበር። ከሳቸው በተጨማሪም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤዋ ኬሪያ ኢብራሂምም የሰጡት አስተያየት አለ፣ ጉዳዩን ውሳኔውን በመቃወም ማለት ነው። ጌታቸው ለምንድን ነው እንደዚህ የሆኑት? በጣም ነርቨስ ሆኖ ሊቃወሙ የቻሉበት ምክንያት ምንድን ነው የሚል ነገር አለ። ያላቸው አዲስ አበባ መጥተው እዚህ ለመመሸግ ያላቸው አንድ ምክንያት የተፈናቃዮችና የትግራይ አጀንዳ ጉዳይ ስለሆነ ያንን አጀንዳ ካጡ ኢሬሌቫንት ይሆናሉ የሚል ጉዳይም አብሮ ይነሳልና እሱን ጉዳይ ነው በትክክል አንስተዋል። ምን ብያለሁ ያኔ ስለ ጌታቸው ረዳና ጻድቃን፣ ሌሎችም ወደዚህ የመጡ አብሯቸው የመጡ ሰዎች አሉ። አሁን በፖለቲካ ላይ አላያቸውም፣ ግን ፕሮፌሰሩ ለምሳሌ ክንደያ ምናምን መጥተዋል ያን ጊዜ እና ሰፋ ብርሃ ተደራዳሪ የነበሩት እና ሌሎችም አሁን ደግሞ በቅርቡ ጀነራሎችም መጥተዋል። አሁን እነ ጌታቸው ረዳና ጻድቃን ሲመጡ ብዙ ነገሮች አትሊስት 3 ነገሮች ምናምን አስቼ ነበር። አንድ ተገፍተዋል። ይሄ ቡድን ከመገፋት አልፎ በዛኛው
በጀነራሎቹም መቀሌ በቀረው ቡድን መገፋት አንስቶ እንደውም የግድያ ሙከራ ሁሉ ተደርጎብናል ብለዋል። ስለዚህ አንደኛ ፐርሰናል ቂም አለባቸው ብያለሁ። ሁለተኛ አካሄድ ላይ ችግር አለ። ያ ኮር የሆነ ሃርድ ላይነርስ አሉ ቲፒኤልኤፍ ውስጥ ከድሮ ጀምሮ ታግለው ምናምን የመጡ ወግ አጥባቂ ቡድን አለ። የጌታቸው ቡድን ደግሞ እንደሱ አይነት ነገር የለበትም። ትግል ውስጥም አልነበረም። ወጣት ነው ሬላቲቭሊ። ከዛ አዳዲስ ሰዎችን ማስገባት የሚፈልግ ነው። ለዘብ ያለ ዲሞክራሲ ስሙ ራሱ የስምረት ምናምን ዲሞክራሲን ማምጣት የሚፈልግ ነው እና ያንን ከዛ ጋር የአይዲዮሎጂም የእንትንም ግጭት አለ፣ የአካሄድ ግጭትም አለ ብያለሁ። ሶስተኛ አውራጃዊነት አለ ብያለሁ። የተገፋው ቡድን በአብዛኛው ከደቡብ አካባቢ ይመጣ ነው ብያለሁ። አራተኛ ግን በፊት የሚያነሳሁት ምንድን ነው ጌታቸው ረዳና ጻድቃን ጠቅላይ ሚኒስትሩንም ሲያንቆለጳጵሱ ምን ሲሉ ሰው የመንበርከክ ምናምን ነው ይላል። የኔ እምነት ግን ፌዴራል መንግስቱ ጋር ተጠግተን ትግራይ ላይ ጦርነት ካልተካሄደ እነዚህ ሉዓላዊ ግዛቶች አሁን ከታየው በተቃራኒ ማስከበርን ከቻል በትግራይ ጥቅም አንጻር ማስከበርን ከቻል ጦርነት እንዳይካሄድ ጠጋ ብለን መምከር ከቻል የትግራይን ህዝብ ከጀርባ ማሰለፍ እንጂ ወደዛ የሄደው እንትን ከፌዴራል መንግስት ጋር በመስራት እንዲህ ስለሚገኝ ጦርነት ትግራይ ላይ ስለማይካሄድ ግዛታችን እንትን ስለማይል ተፈናቃዮችን ማስመለስ ስለሚቻል ስለዚህ ጥቅማችንን የሚያስከብረው እንዳውም የነጌታቸው ቡድን ነው። ጦርነት ከሚከፍትብን እዛ አግቶ ከያዘ ተፈናቃዮችን አግዞ ከያዘ ቡድን ወይ ያላስመለሰልን ግዛታችን ከዛ ይልቅ የነጌታቸው ቡድን ነው የሚሻለን ወደሚል እንቀይረዋለን የሚል እሳቤ ሊኖራቸው ይችላል። ጌታቸው ጻድቃንም ፌዴራል መንግስቱ ጋር ተጠግተው በከፍተኛ ደረጃ ካየው ጦርነት ማስቀረት ከቻሉ፣ ዝቅ አድርገ ካየው የትግራይን ጥቅም ይሄ አሁን የግዛቱን የተፈናቃይ ማስመለሱ ምናምን እያማከሩም እየሰሙም የሚመከረውን ፌዴራል መንግስት ጋር የሚመከረውን እየሰሙ ምናምን ተጽዕኖ ትንሽ መፍጠር ከቻል ወደኛ ይገለበጣል የሚል ስሌት ነበራቸው። አሁን እዚህ ላይ ነው ከባድ ምት ያረፈው። እንዳልከው ኢሬሌቫንት ያደርጋቸዋል እዚህ ከፌዴራል መንግስት ጋር መስራት እና እዛ ሲከራከርልን የቆየው ቡድን ነው እኮ የነ ደብረ ጽዮን ቡድን ነበር ልክ ወደሚል ያመጣዋል እንትኑን እና ይሄ ነርቨስ አድርጓቸዋል ጌታቸው ረዳን። ምንድን ነበር ታዲያ ወደዚህ የመጣሁበት ጦርነት ሊካሄድ ነው ማስቀረት ካልቻልኩ ሉዓላዊ ግዛት እንኳን ማስመለስ ወይም ደግሞ በትግራይ ስር እንዲቆይ ምክንያቱም ህገ መንግስቱ መሰረት 84 ነው። ህገ መንግስት ማለት እንኳን ህገ መንግስቱ አጸደቀው ነው የሚባለው። እንትኖች የተከፋፈሉት ግን 84 ነው። 85 ሌጂቲማይዝ ነው ያደረገው በህግ እንጂ ክልሎቹ ከዛ በፊት በቻርተሩ ጊዜ ነው የተሰሩት እና በዛ የጸደቀውን ግዛት እንኳን የትግራይ ማስመለስ ካልቻልኩ ከአብይ ጋር ተጠግቼ ጦርነት ማስቀረት ካልቻልኩ ተፈናቃይ አሁን አይመለስም። በዚህ አይነት ሁኔታ ሞክረዋል። ካላስመለስኩ ታዲያ የኔ እዚህ መምጣት ሱዊሳይድ ነው፣ ፖለቲካል ሱዊሳይድ ነው። ለዚህ ነው በጣም ብዙ ተደጋጋሚ ትዊተር አፕዴት፣ ከዛ አሁን ደግሞ ፍርድ ቤት መክሰስ ሊያደርጉት የሚችሉት ነገር ይሄን ነው። ይሄ ማገዱ አሁን ትንሽ ሰውን ከፌዴራል ጋር መስራታቸው እኮ ቢያንስ ማሳገር ችለዋል ይህንን ውሳኔ የሚል ፖዘቲቭ አመለካከት፣ አዎንታዊ አመለካከት ሊያመጣላቸው ይቻላል። እና ምን ነው ተቅለበለቡ ምናምን አለሰው ጌታቸው ረዳ ምን ነው ነርቨስ ሆነዋል እና ከዚህ አንጻር ነው የማይሆን ኢረለቫንት ያደርጋቸዋል። ሱዊሳይድ ነው ለሳቸው ማለት ነው። በተቻላቸው መጠን ይህን ለማስቀልበስ መሯሯጣቸው አይቀርም እና ቦታቸው ላይ ቢያንስ የሆነ ወጣት ቡድን የሆነ የሚደግፏቸው ቡድኖች ነበሩ ከፌዴራል መንግስት ጋር በመተባበር ያስቀሩልናል መጥፎ ነገር ምናምን የሚል
ያንን መልሶ ለማምጣት ስማቸውን ሪጌን ለማድረግ ይጠራሉ ብዬ አስባለሁ። ከዚህም በላይ ሊሄዱ ይችላሉ። ለዛ ነው ነርቨስ ሲሆኑ ያየናቸው ጌታቸው ረዳ። ከዚህም በላይ ሊሄዱ ይችላሉ ስትል ተመልሰው ወደ ቲፒኤልኤፍ በተለያዩ የትግል አማራጮች ሊታገሉ ይችላሉ? አይ ከዚህ በላይ ምለው አሁን ከዚህ ቀጥሎ ሊካረር ይችላል ከእንትናቸው፣ ወይም ደግሞ ቲያትር ከሆነ ቅድም እንዳልነው መግቢያ ላይ ካልነው እንዲህ በህጋዊ መንገድ ሄዶ ማስቀረት ይቻላል በሚል እንትናቸውን ከፍ ማድረግ ተፈልጎ ከሆነ በፌዴራል መንግስት ማለት ጌታቸው አተረፉ ማለት ነው። እኔ የወሰንኩትን ውሳኔ ወይም መንግስት የወሰነውን ውሳኔ ይሄው በሰላማዊ መንገድ የሚታገል ከፌዴራል መንግስት ጋር መስራት ይሄን ውጤት ያመጣል ለሚል መልስ ከተሰጣቸው ትርፍ አገኙ ማለት ነው። እና ከዚህ የበለጠ ሊሄዱ ይችላሉ ምለው እሱን ውሳኔ ለመወሰን ፌዴራል መንግስት እንዲያስችለው መክሰስ ብቻ ሳይሆን ሌላ አይነት ውይይቶች አሉ አይደለም፣ ጫና መፍጠሮች አድርጉ ሰላማዊ በሆነ መንገድ፣ ከዛ ጥረቱ ሪዋርድ አለው መጨረሻ ላይ የሚል አይነት ከሆነ ሌላም እርምጃዎች ወደ ቲፒኤልኤፍ ይመለሳሉ የሚል እምነት የለኝም። ህወሓት ጥሪ ስላቀረበ ከዛ ጋር ያይዤ ሁለት አይነት ውጤቶች ሊኖሩት ይችላሉ የሚል ነገር አብሮ እየተነሳ ነው። የመጀመሪያው ይሄ የትግራይን ኃይሎች አሁን በተለይ ከፕሪቶሪያ ስምምነት በኋላ የትግራይ ፖለቲካ ኃይሎች መካከል ከፍተኛ የሆነ ክፍፍል ተፈጥሯል። ከፍተኛ ክፍፍል መፈጠር ብቻ ሳይሆን ትጥቅ ትግል ጭምር ከህወሓት ተፈንክተው ወጥተው ትጥቅ ትግል የጀመሩም እንዳሉ ይታወቃል። እነሱን ኃይሎች አሰባስቧቸዋል። ይህ አጀንዳ እንዲሰባሰቡ አድርጓቸዋል። የፌዴራል መንግስቱ በተለያዩ ምክንያቶች የተከፋፈሉለትን ወይም የከፋፈላቸውን የትግራይ ኃይሎች አሁን በፌዴሬሽን ምክር ቤት በወሰነው ውሳኔ ያን ነገር መልሶ እያጣን የሚል ነገር ይነሳል። ሌላኛው ደግሞ ምናልባትም ህወሓት ግጭት ለመቀስቀስ ወይም ውጊያ ለመክፈት በእነዚህ አወዛጋቢ አካባቢዎች ላይ እንደ አንድ ሰበብ ወይም ኮዝ ሊሆን ይችላል የሚል ነገር አለና ከውጤቱ አንጻር እነዚህ ሁለት ጉዳዮች እንመልከትና እንቋጭ። አሁን ይህን ውሳኔ ተመልክቶ ጦርነት ሊኖር ይችላል። ጦርነቱ እንኳን ከዛ በፊትም ምክንያት ሊሆን ይችላል፣ የመጨረሻ ሰበብ እሱ ሊሆን ይችላል፣ ያስኬደኛል። ጦርነቱ ግን ኢንጂነርድ ከተደረገ የቆየ ነው የሚመስለኝ። ለምንድን ነው የምለው እንደዛ? የጠለምት ምናምን ጉዳይ አይደለም ጦርነቱን እያስነሳ ያለው። ትልቅ ቀንዱ አካባቢ ትልቅ ነገር እየተካሄደ ነው። ወልቃይት ምናምን እነዛ እንዳውም ኢምንት ነገር ናቸው በእኔ ሂሳቤ ማለት ነው። የራያ ምናምን ጉዳይ ኢንተርናል ጉዳይ ነው፣ ሴንሲቲቭ ነው እዚህ ላለ። ትልቁን ከወሰርክ ግን ይሄ ሱዳንን የሚመለከት እነ ሳውዲ አረቢያን የሚመለከት ኤርትራ፣ ግብፅ፣ ጅቡቲን፣ ሶማሊያን የሚመለከት የአሰላለፍ ልዩነት የአሰላለፍ ልዩነት ብቻ ሳይሆን በተለይ ሱዳን ውስጥ በሚደረገው ጦርነት ሁለት በተቃራኒ መንገድ የተሰለፉ ሰዎች ሱዳን ውስጥ የለየለት ጦርነት እየተካሄደ ነው። ያንን ኃይል እናዳክመዋለን ተብሎ የታሰበ ወይም አርኤስኤፍ እና አልቡርሃንን ደግፎ የቆሙ ኃይሎች አሉ። ፍሮንት ሌላ ፍሮንት መክፈቻው ኢትዮጵያ ሌላ ግንባር መክፈቻው። ስለዚህ ካልኩሌሽኑ እዛ ላይ ነው ያለው፣ ላይ ነው። አካባቢውን ማን የሱዳንን ዕጣ ፈንታ ይወስን፣ ማን ያንን አክሲስ ይስበረው፣ ግብፅን፣ የአልቡራንን ቲፒኤልኤፍ፣ እዛ ውስጥ ያለውን ቲፒኤልኤፍ፣ የኤርትራን በምን መልኩ ነው ካውንተር ማድረግ የሚቻለው መገዳደር የሚቻለው የሚለው ስሌት ውጤት ነው። እቺ ግን ሰበብ ልትሆን ትችላለች ትግራይ ላይ ጦርነት እንትን ለማለት ኢሚዲየት ፋክተር የሚሉት አሁናዊ ምክንያት መነሻ ለጦርነቱ ሊሆን ይችላል። ሰበብ ስለሚያስፈልግም ሊደረግ ይችላል። ምክንያቱም ሁለት ነው የምናየው። ኤርትራ ላይ ጦርነት ለመክፈት አሰብን ለመያዝ ብትል የሚሰማ የለም፣ ዓለም አቀፍ ሕግ አይፈቅድም። ባህር ለማግኘት ብለህ አንድ ሉዓላዊ ሀገር አጠቃሁ ብትል የትኛውም
በአፍሪካ ህብረትም በኢጋድም በቀጠናዊም ድርጅቶች በአፍሪካ ህብረትም ከፍ ካል በዩኤንም ምንም ተቀባይነት የለው። ስለዚህ ኢትዮጵያ ምን አረገች? ግዛቴን ጥሶ ገብቷል፣ ይሄ ግን ትችላል። የኤርትራ ሰራዊት ግዛትን አንድ ሉዓላዊ ግዛት ጥሶ ውስጥ ከተገኘ ያንን መከላከል መብት ነው። በዛ የተጀመረ ጦርነት ምናልባት አሰብ ሊደርስ ይችላል። እሱን ጌዲዮን ጢሞቴዎስ ልከዋል ለዩኤን። አንድ ሰበብ ነው። ከቲፒኤልኤፍ ጋር ደግሞ ሰበብ ይችኛዋ ልትሆን ትችላለች። የሚና አመለካከት አለኝ፣ ጦርነት ሊነሳ ይችላል የሚሉ ሰዎች ፖይንት አላቸው። ሁለተኛ ያነሳው ነጥብ ምንድን ነው? የትግራይ ኃይሎችን አሰባስቧል ባልታየ መልኩ። እንትና ናቸው መጀመሪያ የጻፉት ራሳቸው ጌታቸው ረዳ፣ አብይ ማንም ያላሰበውን ያላለመውን ለቲፒኤልኤፍ አገለገለ ወይም ለቲፒኤልኤፍ ዓላማ ጥሩ አይነት ዱላ አቀበለ። ቲፒኤልኤፍ ራሱም እንደውም የተለያዩ ፍላጎቶች ያሉን የትግራይ ኃይሎች በአንድ አሰባስቦናል ብሎ በአንድ አሰባስቦናል አሉ። አሁን ሁለት ነጥቦች ማንሳት ይቻላል እዚህ። አንደኛው የዛሬ 2 እና 3 ዓመት ትግራይ በአንድ ተሰባስቦ ነበር። ሙሉ ትግራይ ማለት ኢኔሴንስ የወታደር ቲዲኤፍ ያኔ ልዩ ኃይል ነበር የክልሉ። ከዛ ከየመንደሩ ከአዲስ አበባ ሳይቀር የሄዱ የትግራይ ህልውና አደጋ ወድቋል ያሉ አስተማሪዎች፣ ኢንጂነሮች፣ ዶክተሮች ምናምን ቲዲኤፍ የሚባለው ተሰራ። ከዛ እያንዳንዱ ዲያስፖራው አንድ ላይ ቆመ በሚዲያ ካምፔን። ብረስልስም ያለ ኮረንትኖች አሉ፣ ኖዶች አሉ፣ ከዛ የሚበተኑ የሚሰራጩ አሉ። በአንድ ሪትም በአንድ ምት የተንቀሳቀሰችበት ጊዜ ነው። ሰሜን እዝ የተመታ ጊዜ ማለት ነው። ያኔ ብዙ ልዩነት የለም። ከዛ ቲዲኤፍ እኔ የአንዱ ወገን ነኝ ሲል ነው ስንጥቃት የተጀመረው የአንዱ ፖለቲካ። አሁን ጌታቸው እንደሚሉት ከዛ በኋላ ጥሩ ዱላ ያቀበላቸው ያ ስንጥቃት ከተጀመረ ጀምሮ እየተፈረካከሰ ሄዶ አሁን ድጋሚ የሚያሰባስብ ሙጫ አንድ ላይ የሚያጣብቅ ነገር አምጥቷል ነው የሚሉት። አሁን ሁለት ነገር ይነሳ ይችላል። አንድ ትግራይ እንደ አንድ ሆናም ጦርነት ከፍታ ነበር ከዚህ በፊት በተሻለ አቅም ማለት ምንድን ነው? የእንትንን መሳሪያ ስለወሰዱ የሰሜን እዝን መሳሪያ ስለወሰዱ በተሻለ አቅም ገጥመው ነበረ። ያኔስ አንድ ሆነው ገጥመው ምን ውጤት መጣ ተብሎ አንዳንዱ ሊከራከር ይችላል። መረሳት የሌለበት ግን ያኔ አንድ ሆነው ሲገጥሙ በፌዴራል መንግስት ጋር ደግሞ የተለያዩ ኃይሎች ነበሩ። ፌዴራል መንግስት ነበር፣ መላው ሚሊሻ፣ የአማራ ክልል ነበር፣ አፋር ነበር። አፋርና አማራ በደንብ ሌላው ደግሞ ከየእንትኑ የተውጣጣ ልዩ ኃይል ከየክልሉ ፌዴራል ፖሊስ ራሱ ዘምቷል። ከዛ በላይ በኩል አግዶ የያዘ ኤርትራ እንዳውም አግዶ የያዘ ሳይሆን ውስጥ ገብቶ በደንብ ሶማሊያም ተሳትፋለች የሚል አለ። ስለዚህ በፊትስ አንድ ሆኖ ገጥሞ የለም ወይ? እንዳለ እንደ ትግራይ ተሰባስቦ ሎጂስቲኩንም ገንዘቡንም ጦር መሳሪያም ሰብስቦ ገጥሞት አልነበረው የሚለው ሪደክሽኒስት ማለት አሁን ያለውን ሁኔታ ያላየ ነው። አሁን ደግሞ በፌዴራል መንግስት በኩል ያሉት የነበሩት በሙሉ ከፌዴራል መንግስቱ በተቃራኒ ናቸው። ፋኖ ነበረ፣ ተቃራኒ ነው። የኤርትራ ሰራዊት ነበር፣ ተቃራኒ ነው። ትልቁን ሚና ተጫውቷል። የኤርትራ ሰራዊት ተቃራኒ ነው። ሞንጆሪኖ እንዳለችው ባልገመትነው ሁኔታ ነው የኤርትራ ሰራዊት የገባው ነው ያለችው። 40 ምናምን ክፍለ ጦር ይዘው አሁን በተቃራኒ ስለሆኑ እንደዛ ሲምፕሊስቲክ የሆነ እንትን መስጠት አስቸጋሪ ነው። ድሮስ አንድ ሆኖ ገጥሞ የለ እንደ ምናምን የሚለውን አስቸጋሪ ያደርገዋል ማለት ነው። ግን ጦርነት አይቀሬ ይመስለኛል። ደጋግመን እዚህ ጋር ስላልነው በየጊዜው እየቀረበ ስለመጣ ሞቢላይዜሽኑ እሱን ስለሚናገር
አሁን ከመግባታችን በፊት እኔ እናንተ ስለ ምንድነው ክራይሲስ ግሩፕ ነው ያኛው ስናወራ ነበረ። ክሪቲካል አሰላለፎችን በደንብ የፋኖ የኦላ በፊትም የሚባል ነበር። አንድ ላይ መክረዋልን። ያኔ ካርቱም ላይ ሱዳን ላይ ነበረ። አሁን ኢኮኖሚስት ነበር ያኔ። መክረዋል። አሁን ደግሞ የእስራኤሉ ሄርዞቭ እዚህ ናቸው። ዩኤኢ አንዳንዶች ቢንዛይድ እስካሁን ድረስ የለየ ነገር የለም፣ አልወጡም። ትንሽ ቀን ነው እንትን ያሉት። ስለዚህ የቢንዛይድ ሁኔታ ነው እንጂ የቢንዛይድ ከዛ ግሪን ላይት ከሰጠ ይጀመራል ኤኒታይም የሚል መላምት እያመጡ ነው። አሁን ኢትዮጵያ ልጀምር ትችላለች የሚል ግን አሰላለፎችን አይተናል። የወታደር ሞቢላይዜሽን አይተናል። ጥሪ አይተናል። ከውትድርና የተሰናበቱ ጥሪ አይተናል። በኤርትራም በኢትዮጵያም በኩል የትግራይ ኃይሎች በተደጋጋሚ ጊዜ ባልተለመደ መልኩ ስጋታቸውን ያየሁት በቲፒኤልኤፍ በኩል ማለት ነው። መግለጫዎችን አይተ ከሆነ እየቀረበ እንደመጣ ነው የሚያሳዩት። ደረጃ በደረጃ የሚያወጡት ስጋት ነው የሚያሳዩ። እሱም የሚነግርህ ነገር ጦርነት በቃ ጫፍ ላይ እንደደረሰ ነው። እንዳለ ነጥቦቹን ስትገጣጥም ጦርነት አይቀሬ ይመስላል። ባለፈው ጊዜ እንዳልኩት ተአምር ካልመጣና ትራምፕ ምናልባት ከኢራን አይናቸው ላይ ካነሱ ወይም ደግሞ ቢን ሳልማን ረጅም ደብዳቤ ጽፈዋል የሚል ወጥቷል። አሁን በቅርብ ቢንዛይድ ይሄ ጣልቃ ገብነቷን አካባቢ መረበሿን እንትን እንድታቆም አይነት ጽፈዋል ተብሏል። ሳውዲና ዩኤኢ ኢንሰምዌይ መቀራረብ ከቻሉ ማውራት ከቻሉ እዚህ ላይ እና አሜሪካ ሚና ሊጫወቱ ይችላሉ። ማቀራረብ ከቻሉ ጦርነቱ ጋፕ ሊል ይችላል የሚል ሀሳብ አለኝ እንጂ ወይም ሊርቅ ይችላል የሚል ሀሳብ አለኝ እንጂ አሁን ባለው ሁኔታ ጫፍ ላይ ነው። 11ኛው ሰዓት ላይ ነው ብዬ ነው የማስበው። ያ በትክክል የሚወጡ መረጃዎችም እንደዛ ነው የሚያመላክቱት። ከሰሞኑ ይሄ የፌዴሬሽን ምክር ቤት ውሳኔ ደግሞ ምናልባትም ይሄ ወደ ጦርነት ወደ ግጭት ተቃርበናል የሚለውን ነገር ምናልባትም በአንድ እርምጃ ሊያፋጥን ይችላሉ በሚል በርካቶች በማህበራዊ ገጾቻቸውም ሀሳባቸውን ስጋታቸውን ሲያጋሩ ተመልክተናል። እንግዲህ ተመልካቾቻችን በዚህ በፌዴሬሽን ውሳኔ ዙሪያ ካደረግነው ቆይታ በርካታ ነጥቦችን እንደሚያገኙ እንተማመናለን። አሚጎ የዛሬውን እዚህ ላይ እንቋጭ። የተወዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቆይታ።